ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በዛሬው ዕለት በወልቃይት ጠገዴ ሰቲት ሁመራ ዞን የሰሞኑን የህወሓት ወታደራዊ እንቅስቃሴና ትንኮሳን ተከትሎ ከባድ የተቃውሞ ሰልፍ ተካሂዷል። ይህ በእንዲህ እንዳለም የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃ ከሰሞኑ የትግራይ ወቅታዊ ሁኔታ ጋር በተያያዘ እሁድ ዕለት ጥር 4 ቀን 2017 ዓ.ም ምሽት አካባቢ ከአንድ ሚዲያ ጋር በነበራቸው ቆይታ በበርካታ ርዕሰ ጉዳዮች በተለይም የህወሓት የኤርትራና የፋኖ ጥምረትን አስመልክቶ ያላቸውን አቋም ገልጸዋል። ይህ በእንዲህ እንዳለም የትግራይ ክልል ጊዜያዊ አስተዳደር ከሰሞኑ በፌዴራል መንግስትና በትግራይ ኃይሎች መካከል የተካሄደው ግጭት ሊፈጠር የማይገባ ነበር ብሏል። በግጭቱ ምክንያትም የተቋረጠው የኢትዮጵያ አየር መንገድ በረራ ዳግም እንዲጀመር ለፌዴራል መንግስት ጥያቄ ማቅረቡን አስታውቋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። በአዲስ አበባ ከተማ አስተዳደር ልዩ ትኩረት ከተሰጣቸው ፓርኮች መካከል አንዱ በሆነው እንጦጦ ፓርክ አካባቢ የውጭ ሀገር ዜጎችን ሊዘርፉ የነበሩ 3 ግለሰቦችን በቁጥጥር ስር እንደዋለ የአዲስ አበባ ፖሊስ ማስታወቁን፣ እስራኤላውያን በኢትዮጵያ የሚገኙ በርካታ ቤተሰቦቻቸው ወደ እስራኤል እንዲገቡ መጠየቃቸውን፣ እንዲሁም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከኬንያና ደቡብ ሱዳን አቻቸው ጋር መወያየታቸውን የሚሉ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። በ5 ዓመት ያለምንም ወለድ ከዚህ ቀደም በሴቶች አደባባይ ቅንጡ የመኖሪያ ቤቶችን ገንብቶ ያስረከበው ሰመር ሪል ስቴት አሁን ደግሞ በእንግሊዝ ኤምባሲ ከባለ 2 እስከ ባለ 4 መኝታ አማራጮችን ይዞላችሁ ቀርበዋል። 50%ን በባንክ እስከ 20 ዓመት አለያም ያለምንም ወለድ በ5 ዓመት እንዲሁም ቀሪውን 50% በ2 ዓመት ከ6 ወር ከፍለው የሚጨርሱበትን መንገድ አመቻችተናል። በዙሪያው ከ5 በላይ ኤምባሲ የተከበበ ሲሆን ለጫካ ፕሮጀክት ደግሞ በ1 ኪሎ ሜትር ቅርበት ላይ ይገኛል። 5 የሊፍት አሳንሰር የተገጠመለትና ሁሉንም የጋራ መገልገያ ሟልቶ በሁል ደረጃ ያስቀመጠ ድርጅት ነው። ከ10 እስከ 30% የሚደርስ ቅናሾችንም አቅርበናል። ታዲያ ቀድመው ለሚመጡ 10 ሰዎች በካሬ 88,000 ብር ብቻ እናስተናግዳለን። የዚህ ዕድል ተጠቃሚ ለመሆን ከተቡ። ወደ መጀመሪያው መረጃችን ስናልፍ ዛሬ በወልቃይት ከባድ የተቃውሞ ሰልፍ ተካሂዷል። በወልቃይት ጠገዴ ሰቲት ሁመራ ዞን የሰሞኑን የህወሓት ወታደራዊ እንቅስቃሴና ትንኮሳን ተከትሎ በዛሬው ዕለት የተቃውሞ ሰልፍ ተካሂዷል። እምቢ ለዳግም ጦርነት፣ የጥፋት ኃይሉ እኩይ ዓላማ በኢትዮጵያ ፍርስራሽ ላይ የትግራይ ሪፐብሊክ መገንባት ነው የሚሉ መፈክሮችም ተሰምተዋል። ይህ በእንዲህ እንዳለም የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃ ከሰሞኑ የትግራይ ወቅታዊ ሁኔታ ጋር በተያያዘ እሁድ ዕለት ጥር 4 ቀን 2017 ዓ.ም ምሽት አካባቢ ከአንድ ሚዲያ ጋር በነበራቸው ቆይታ በበርካታ ርዕሰ ጉዳዮች በተለይም ስለ ጥምረትና ከፋኖ ኃይሎች ጋር ስለሚደረግ ትብብር ማብራሪያ ሰጥተዋል። አቶ ስዬ አብርሃ የህወሓት አመራሮችና የትግራይ ወታደራዊ መኮንኖች ከኤርትራ ጋር እያደረጉት ነው ያሉትን ጥምረት ተችተዋል። እንደ እርሳቸው ገለጻ ይህ አይነቱ ግንኙነት ትግራይን የትልልቅ ዝሆኖች ማለትም የውጭ ኃይላት የጦር አውድማ የሚያደርግ ነው ብለዋል። የዚህ ሴራ ዋና ተዋናይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መሆናቸውን የጠቀሱት አቶ ስዬ ፕሬዝዳንቱ የትግራይን ጄኔራሎች ለጭነት እንደሚመቹ አህዮች አድርገው ስለቆጠሯቸው ዓላማቸውን ለማሳካት ቢጭኗቸውና አደጋ ቢደርስባቸው እንኳን ግድ እንደማይሰጣቸው ገልጸዋል። በተመሳሳይ አቶ ስዬ አብርሃ የህወሓት ኃይሎች ከፋኖ ጋር እያደረጉት ነው የተባለውን ትብብር በተመለከተ ሲናገሩ ከፋኖ ኃይሎች ጋር የሚደረግ ማንኛውም ግንኙነት የፕሪቶሪያውን የሰላም ስምምነት የሚያፈርስና ትግራይን ወደ ከፋ ችግር ውስጥ የሚከታት ነው ብለዋል። የተፈናቃዮች መመለስም ሆነ የትግራይን መሬት የማስከበር ጉዳይ በፕሪቶሪያው ስምምነት መሰረት በሰላማዊ መንገድ እንዲከናወን እየተሰራ መሆኑን ገልጸው በዚህም አቋም አጥብቀው እንደሚቀጥሉ አሳስበዋል። ይህ በእንዲህ እንዳለም የትግራይ ጊዜያዊ አስተዳደር ከፌዴራል ኃይሎች ጋር የተካሄደው ግጭት ሊፈጠር የማይገባ ነው ሲል ገልጿል። የትግራይ ክልል ጊዜያዊ አስተዳደር ከሰሞኑ በፌዴራል መንግስትና በትግራይ ኃይሎች መካከል የተካሄደው ግጭት ሊፈጠር የማይገባ ነው ብሏል። በግጭቱ ምክንያትም የተቋረጠው የኢትዮጵያ አየር መንገድ በረራ ዳግም እንዲጀምር ለፌዴራል መንግስት ጥያቄ ማቅረቡንም አስታውቋል። በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ይህንን ያለው ወቅታዊ ጉዳዮችን አስመልክቶ እሁድ ጥር 24 ቀን 2018 ዓ.ም
ባወጣው መግለጫ ነው። የትግራይ ኃይሎችና የሀገር መከላከያ ሰራዊት ካለፈው ሳምንት መጀመሪያ አንስቶ ግጭት ውስጥ ገብተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት መጨረሻ ያወጣው መግለጫ እንደሚያመለክተው ግጭቱ የተቀሰቀሰው በትግራይ በአማራና በአፋር ክልሎች በሚገኙ አዋሳኝ አካባቢዎች ላይ ነው። የትግራይና አማራ ክልሎች በሚወዛገቡበት ጸለምት በሚገኙት ማይዳጉሻ፣ ማንጫራና ሌሎች ስፍራዎች በከባድ መሳሪያ የታጀበ ውጊያ መታየቱንም ሪፖርቶች አመልክተዋል። አርብ ሌሊትና ቅዳሜ ንጋት ላይ ደግሞ በማዕከላዊ ትግራይ ዞን በሚገኙ ሁለት ከተሞችና አንድ ወረዳ ላይ በተፈጸመ የድሮን ጥቃት አንድ ሰው ሲገደል አንድ ሰው ደግሞ እንደቆሰለ የክልሉ መንግስት አስታውቋል። እስካሁን ድረስም ግጭቱን በተመለከተ ከፌዴራል መንግስት በኩል በይፋ የተባለ ነገር የለም። የትግራይ ጊዜያዊ አስተዳደር በበኩሉ ትናንት ምሽት ባወጣው መግለጫ አዲሱ ግጭት የትግራይ ጥያቄ ዘላቂ መፍትሄ ባለማግኘቱ ምክንያት የተከሰተ እንደሆነ ገልጿል። ጊዜያዊ አስተዳደሩ ዘላቂ መፍትሄ በሚል የጠቀሰው የተፈናቃዮችና የትግራይ ክልል ወሰን መከበር ጉዳይ ነው። በትግራይ ዘላቂና አስተማማኝ ሰላም ሊረጋግጥ የሚችለው ተፈናቃይ ወገኖች ዋስትናቸው ተጠብቆ ወደ ቀያቸው ሲመለሱና የትግራይ ህገ መንግስታዊ ወሰን ሲከበር መሆኑን ጊዜያዊ አስተዳደሩ ያምናል ሲልም ገልጿል። እነዚህ ጉዳዮች መሰረታዊና ብቸኛ ጥያቄዎች መሆናቸውን የገለጸው ጊዜያዊ አስተዳደሩ የድንገተኛ ግጭቶች መነሻ ሊሆኑ እንደሚችሉም በመግለጫው አስፍሯል። ጊዜያዊ አስተዳደሩ እነዚህ ጥያቄዎች በሰላማዊና በፖለቲካዊ መንገድ መፈታት እንደሚችሉና ሊፈቱ እንደሚገባም በጽኑ እንደሚያምን አስታውቋል። ከዚህ ውጭ ያለው መንገድ ዘላቂና አስተማማኝ ሰላም ሊያረጋግጥ እንደማይችል በመግለጫው የጠቀሰው ጊዜያዊ አስተዳደሩ ካለፈው ሳምንት ጀምሮ የተቀሰቀሰው ግጭትም መሰረታዊው የትግራይ ጥያቄ ዘላቂ መፍትሄ ባለማግኘቱ ምክንያት የተከሰተና ሊፈጠር የማይገባው ነበር ብሏል። ሰሞነኛው ግጭት በትክክል በምን ምክንያት እንደተነሳ እስካሁን ግልጽ አይደለም። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ቅዳሜ ምሽት በትግራይ ቴሌቪዥን በተላለፈ ቃለ መጠይቅ ላይ ግጭቱ የተነሳው የትግራይ ኃይሎች ወደ ጸለምታ አካባቢ ለመግባት በሚንቀሳቀሱበት ሰዓት እንደሆነ ተናግረዋል። ወደ ላይኛው ጸለምቲና በትንሹም ቢሆን ወደ ታችኛው ጸለምቲ ማኑበር ለማድረግ የተወሰነ ኃይል እንዲሻገር ተወስኗል ሲሉም የታጣቂዎቹ እንቅስቃሴ በጊዜያዊ አስተዳደሩ ውሳኔ የተከናወነ እንደሆነ ጠቁመዋል። እንደ ታደሰ ገለጻ እዚህ ውሳኔ ላይ የተደረሰበት አንድ ምክንያት ከተፈናቃዮች አለመመለስ ጋር የሚገናኝ እንደሆነም ገልጸዋል። ተፈናቃዮችን ለመመለስ በሚደረገው ጥረት ጊዜያዊ አስተዳደሩን የማግለል ሁኔታ እንዳለ በማንሳት የወቀሱት ፕሬዝዳንት የመመለስ እቅዱ አፈጻጸም ሙሉ በሙሉ ጊዜያዊ አስተዳደሩን ወደ ጎን በመተው እየተንቀሳቀሰ ነው። ይህ እንዲስተካከል ስንጠይቅ ቆይተናል ብለዋል። ጸለምታ አካባቢ ሊፈርስ የሚገባው ህገወጥ አስተዳደር እየተጠናከረ በመሄዱ ምክንያት ተደቅነዋል ያሉትን የማንነት አደጋም በምክንያትነት ጠቅሰዋል። በአካባቢው ያለው የትምህርት ስርዓት ተቀይሮ ተማሪዎች በአማርኛ ቋንቋ እንዲማሩ ተገደዋል ሲሉም አክለዋል። የትግራይ ኃይሎች በጸለምታ አካባቢ እንዲንቀሳቀሱ የተደረገው ይህ ጉዳይ ዳግም አጀንዳ ሆኖ እንዲነሳ ለማድረግ እንጂ የውጊያ እንቅስቃሴ አልነበረም ሲሉም እርምጃውን ተከላክለዋል። ይህ እንቅስቃሴ በሚደረግበት ጊዜ ግን ያልታሰበ ግጭት አጋጥሟል ያሉት ፕሬዚዳንቱ ወደ ሙሉ ጦርነት የገባ የሚመስል የድሮን ጥቃት መፈጸሙን በማንሳትም የፌዴራል መንግስትን ወቅሰዋል። ከሰሞኑ እየተፈጸመ ያለው የድሮን ጥቃትና ወደ ሙሉ ጦርነት ለመሸጋገር የሚደረጉ ዝግጅቶች ተገቢ አይደሉም ሲሉም ተችተዋል። በፌዴራል መንግስትና በትግራይ ኃይሎች መካከል ግጭት መነሳቱን ተከትሎ የኢትዮጵያ አየር መንገድ ወደ ክልሉ የሚያደርጋቸው በረራዎች ከሐሙስ ዕለት አንስቶ ተቋርጠዋል። 5 ቀናትን ያስቆጠረው የበረራ መቋረጥ ዛሬ ሰኞ መቀጠሉ ተሰምቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደም ይህ የበረራ መቋረጥ ወደ አዲስ አበባ ሊያደርጉት የነበረን ጉዞ ማስተጓጎሉን በቃለ መጠይቁ ገልጸዋል። ሰሞንኛውን ግጭትና ሌሎች ጉዳዮች በተመለከተ ከፌዴራል መንግስት ጋር ለመወያየት ቀጠሮ እንደነበራቸው የገለጹት ፕሬዝዳንቱ በረራው በመቋረጡ ምክንያት ወደ አዲስ አበባ መጓዝ እንዳልቻሉ አስረድተዋል። በረራው የሚመለስ ከሆነ ውይይቱን ለማድረግ እንደሚጓዙም ጠቁመዋል። ፕሬዝዳንት ታደሰ ልዩነቶቻችንን እያጠበብን ያለውን ችግር መፍታት አለብን፣ ወደ ጦርነት የመግባት ፍላጎት የለንም፣ ጥያቄዎቻችንን በፕሪቶሪያ ስምምነት በኩል እንፈታቸዋለን ሲሉም በቃለ መጠይቁ ተናግረዋል። ፕሬዝዳንቱ የሚመሩት ጊዜያዊ አስተዳደርም ትናንት ባወጣው መግለጫ አሁንም በፕሪቶሪያ ስምምነት መሰረት ዘላቂና አስተማማኝ ሰላም ለማረጋገጥና ዘላቂ መፍትሄን እውን ለማድረግ ያለውን አቋም ቁርጠኛ መሆኑን አረጋግጧል። ጊዜያዊ አስተዳደሩ ተፈናቃዮችን የመመለስና የትግራይን ህገ መንግስታዊ ወሰን የማስከበር ጉዳይ እንዲሁም ዘላቂ ሰላም እንዲሰፍን በሰላማዊና በፖለቲካዊ መንገድ ለመታገል ያለበትን ግዴታ እንደሚወጣ
እንደወጣም ገልጿል። ከተቋረጠ ዛሬ 5ኛ ቀኑን የያዘው ወደ ክልሉ የሚደረገው የኢትዮጵያ አየር መንገድ በረራ በድጋሚ እንዲጀመር ለፌዴራል መንግስት ጥያቄ መቅረቡን አስታውቋል። ህዝቡ በፋይናንስ ስርዓቱ አምኖ ያስቀመጠውን ገንዘብ በባንኮች ካለው የጥሬ ገንዘብ እጥረት የተነሳ በህዝቡ ላይ የተፈጠረውን ችግር እንዲፈታ መጠየቁን ጊዜያዊ አስተዳደሩ በመግለጫው ጠቅሷል። እንዲሁም ወር ከወር ለመሻገር የሚቸገረው የመንግስት ሰራተኛ መደበኛ ደሞዙን በወቅቱ የሚያገኝበት ሁኔታ እንዲመቻች ለፌዴራል መንግስት ጠይቆ አዎንታዊ ምላሽ እየጠበቀ ይገኛል በማለትም ገልጿል። ወደ ቀጣዩ መረጃችን ስናልፍ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ትናንት ከኬንያና ከደቡብ ሱዳን አቻቸው ጋር መወያየታቸውን የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስትሩ ከኬንያ ጠቅላይ ካቢኔ ጸሐፊና የውጭ ጉዳይ የዲያስፖራ ጉዳዮች ሚኒስትር ሙሳሊያ ሙዳቫዲ ጋር በቢሮአቸው ተገናኝተው ተወያይተዋል። ሚኒስትሮቹ በኢትዮጵያና በኬንያ መካከል ያለውን የቆየ የሁለትዮሽ ግንኙነት የገመገሙ ሲሆን በሁለቱ ሀገራት መካከል ያለውን ኢኮኖሚያዊ ትብብር ማጠናከር በሚቻልባቸው ሁኔታዎች ላይ ልዩ ትኩረት ሰጥተው መወያየታቸው ተጠቁሟል። በተጨማሪም ቀጠናዊ ኢኮኖሚያዊ ውህደትን ለማሳደግ እንዲሁም በአፍሪካ ቀንድ ልማትን፣ ሰላምንና ደህንነትን ለማስፈን ይበልጥ በቅርበት ለመስራት ተስማምተዋል። በተያያዘም የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከደቡብ ሱዳን ሪፐብሊክ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ሞንዴ ሲማያ ኩምባ ጋርም ተገናኝተው ተወያይተዋል። ሚኒስትሮቹ በኢትዮጵያና በደቡብ ሱዳን መካከል የሚደረጉ ተከታታይ የከፍተኛ አመራሮች ግንኙነቶች በሁለቱ ሀገራት መካከል ያለውን ዘመን ተሻጋሪ የሁለትዮሽ ግንኙነት ጥልቀት የሚያንጸባርቁ መሆናቸውን ገልጸዋል። ሁለቱ ወገኖች በውይይታቸው በመካከላቸው ያላቸውን ፖለቲካዊና ኢኮኖሚያዊ ትብብር ይበልጥ ማጠናከር እንዲሁም ሁለቱን ህዝቦች የሚያስተሳስረውን ጠንካራ የህዝብ ለህዝብ ግንኙነት ማጎልበት አስፈላጊ መሆኑን አጽንኦት ሰጥተዋል። በተጨማሪም ሁለቱ ወገኖች በጋራ በሚያሳስቧቸው ቀጠናዊ የሰላምና የደህንነት ጉዳዮች ላይ የተወያዩ ሲሆን በቀጠናው መረጋጋትንና ትብብርን ለማስፈን ያላቸውን የጋራ ቁርጠኝነት በድጋሚ አረጋግጠዋል። ወደ ቀጣዩ መረጃችን ስናልፍ በአዲስ አበባ ከተማ አስተዳደር ልዩ ትኩረት ከተሰጣቸው ፓርኮች መካከል አንዱ በሆነው እንጦጦ ፓርክ አካባቢ የውጭ ሀገር ዜጎችን ሊዘርፉ የነበሩ 3 ግለሰቦችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል። ፖሊስ ባወጣው የጥንቃቄ መልእክት እንደገለጸው ተጠርጣሪዎቹ የተያዙት ጥር 23 ቀን 2018 ዓ.ም በሽሮ ሜዳ ቁስቋም በኩል ወደ እንጦጦ ፓርክ ሊገቡ የነበሩ የሆላንድ ዜጎችን ለመዝረፍ ሲሞክሩ በተደረሰባቸው ክትትል ነው። ፖሊስ ግለሰቦችን ቁጥጥር ስር ያዋላቸው ሲሆን በአሁኑ ሰዓት ምርመራ ያካሄደባቸው እንደሚገኝ ጠቁሟል። በምርመራው ሰዓት ከታሰሩት ግለሰቦች መካከል አንዱ የሐሰት የመከላከያ መታወቂያ ይዞ መገኘቱን የገለጸው ፖሊስ የሌሎቹን 2 ተጠርጣሪዎች ማንነት ያጣራ መሆኑን ገልጿል። ተጠርጣሪዎቹ ከፖሊስ ለማምለጥ ሲሮጡና ሲዘሉ ጉዳት እንደደረሰባቸውም በመግለጫው ተመልክቷል። እንጦጦ ፓርክ የቱሪስት መዳረሻ፣ የከተማ ነዋሪዎች መዝናኛና ስፖርታዊ እንቅስቃሴ የሚደረግበት ስፍራ መሆኑን የጠቀሰው ፖሊስ አንዳንድ ወንጀለኞች ጎብኚ ወይም ስፖርተኛ በመምሰል እንዲሁም በአሳቻ ቦታዎች በመደበቅ ወንጀል እንደሚፈጽሙ ከህብረተሰቡ ጥቆማ ሲደርሰው መቆየቱን ገልጿል። ህብረተሰቡ መሰል አጠራጣሪ እንቅስቃሴዎችን በመከታተል ለጸጥታ አካላት ትብብር እንዲያደርግ፣ አካባቢውን እንዲጠብቅና ወንጀልን በጋራ እንዲከላከልም ፖሊስ አሳስቧል። ወደ ቀጣዩ መረጃችን ስናልፍ እስራኤላውያን በኢትዮጵያ የሚገኙ በርካታ ቤተሰቦቻቸው ወደ እስራኤል እንዲገቡ መጠየቃቸውን ቀጥለዋል። በትግራይ ክልል በተቀሰቀሰው ውጥረት ምክንያት በስጋት ላይ የሚገኙ ወደ 10,000 የሚጠጉ ዘመዶቻቸው እስራኤል እንዲገቡ መንግስት ሁኔታዎችን እንዲያመቻችላቸው በመጠየቅ በትናንትናው ዕለት በመቶዎች የሚቆጠሩ ሰልፈኞች በእስራኤል ፓርላማ ፊት ለፊት ሰልፍ አድርገዋል። ሰልፈኞቹ የእስራኤል መንግስት ከኢትዮጵያ የሚደረገውን የዜጎች ማዘዋወር ማቆሙንና ለሂደቱም የሚመደበውን በጀት ማቋረጡን ገልጸዋል። በኢትዮጵያ የሚገኙ ስደተኞችን የሚረዳው ፓወር ፎር አሊያ የተባለው ድርጅት ባወጣው መግለጫ መሪዎች በኢትዮጵያ ባለው ግጭት ሳቢያ ሁኔታቸው እየተባባሰ የመጣውን ወገኖች ወደ እስራኤል ለማምጣት በአስቸኳይ በጀት እንዲመድቡ ጠይቀዋል። እንደ ድርጅቱ ግምት ከተለያዩ የእስራኤል ከተሞች የመጡና አብዛኞቹ የኢትዮጵያ ተወላጆች የሆኑ ወደ 2,000 የሚጠጉ ሰዎች በሰልፉ ላይ ተገኝተዋል። ሰልፈኞቹ በኢትዮጵያ የሚገኙ ቤተሰቦቻቸው ለዓመታት ለመዘዋወር ሲጠባበቁ መቆየታቸውን ገልጸዋል። ይህ ተቃውሞ በ19ኛው ክፍለ ዘመን በተለያዩ ጫናዎች ወደ ክርስትና የተቀየሩና ፈላሽ ሙራ በመባል የሚታወቁ የቤተ እስራኤላውያን ዘር የሆኑ ወገኖች ወደ እስራኤል ለማስገባት ለዓመታት ሲደረግ የቆየው ጥረት አካል ነው። አንዳንዶች ፈላሽ ሙራ የሚለውን ስያሜ ለአድሎ የሚውል ነው ብለው ይቃወሙታል። እስራኤል በ1970ዎቹና በ80ዎቹ ቤተ እስራኤል በመባል የሚታወቁትን
ጥንታውያን የአይሁድ ማህበረሰብ አባላትን ስታስወጣ እነዚህ ወገኖች በኢትዮጵያ ቀርተው እንደነበርም ተገልጸዋል።